የኔና አንቺ ነገር እዚህ ያብቃል። እሷ እኮ ነች ውሸታሟ፣ እሷ እኮ ነች ቀጣፊዋ። ዝም በይ። እሷ አይደለችም፣ አንቺ ነሽ ቀጣፊዋ አጭበርባሪ። ቆይ ይሄን ያህል እኔ ምን ባደርግህ ነው? ምን አጥፍቼ ነው ቆይ እንደዚህ የምትሆንብኝ? ምን እንደበደልሽ ልንገርሽ? ቆይ ወንድሜ ሚስት ምንድን ነው? ምን ሆነሽ ነው? ለምንድን የምታለቅሽው? ምኑን ልንገርህ ቴዲ? ይኸው ልጅነቴን ወዜን ምጥጥ አድርጎ ከጨረሰ በኋላ ሌላ ሴት አማረው። ከጎዳና ሌላ ሴት ይዞብኝ መጣ። እቺ አሁን እዚህ ያየኋት ናት? አዎ እሷን ነው። ስትታይ በቃ ከእሱ ጋር መማገጥ ብቻ ነው ስራዋ። ተረጋጊ። ከዚህ በኋላ እኔ መጥቻለሁ። ምንም ነገር ከኔ ጋር ነው የምትጨርሰው። ቶ እንዲህ በቀላሉ የሚፈታ ነገር አይደለም። የኔና የኤልያስ ጉዳይ አብቅቷል። በቃ እኔ እጅ አናግረዋለሁ። እንዳንተ አይነት ሰው እፈራለሁ። ለምንድን ነው የምትፈሪው? ማጣት በጣም እፈራለሁ። ለዛ ይሆን? እስኪ ንገሪኝ። እኔን እንዳታጭኝ ትፈራለሽ እንዴ? ያ ሁሉም ነገር አይነገርም ይባላል። ቆይ ሴት ማናት? አንዲት ምስኪን ሴት ብለህ ልጠራት ትችላለህ። እሷን ተዋትና ያቺ አስመሳይ ምን አለች? ጥያቄን አልመለስክልኝ። እሷ እያለች ያለችው ከዚህ ልጅ ጋር እንደምትማግጥ ነው። በጣም ይገርማል። የእሷን ኃጢአት ወደ እኔ ትደፈድፈዋለች አይደል? እውነቴን እኮ ነው። እቺ ሴት ማናት? ለምን ለእኔ አትመልስልኝ? አጋጣሚ እኔ ማድረግ ነው ፍላጎቴ። እኔ ደግሞ አንተ መሆን እንደማልችል ደጋግሜ ነግሬሃለሁ። ትችያለሽ። ለምን? ቆይ ይህኝ እስኪ እኔ ምን ይጎለኛል? እኔ እኮ በጣም ነው የምወድሽ። ከመቼ ጀምሮ እባክህ? እኔ ሊያወቀኝ እኮ በቅርቡ ነው። የኔ ፍቅር እባክህ ይቅርታ አድርግልኝ። ፍቅር ነው ያልሽው? እባክህ እኔ ጌታ፣ እኔ ይህን ሁሉ ነገር ያደረግኩት አንተን ላለማጣት ነው። አንተን በጣም ስለማፈቅር። ትበይ እና አንተ እዚህ ቤት ለምንድን ነው አይነ ስውር ሆነ የመጣው? ምን አይነት ጥያቄ ነው? ጥያቄ እኮ ግልጽ ነው። ምንም አላወሳሰብም። መልስልኝ። አንቺ ለማየት ይሄ ነው መልስ? እውነቴን ነው የምልህ፣ አንተ ሁሉ ነገር የሚወደድ ሰው ነው። በእውነት ዛሬ ባልወድም አስቤበት መውደድ አይቀርም። ግን ህይወት ውስጥ ውሸት ባይኖር ደስ ይለኛል። እየሸሻኝ ባልሆነ አይደለም። ማክቤል በዛሬው ድራማ በጣም ብዙ ነገር አይተንባቸዋል። ኤልያስ እንግዲህ በጣም በአስገራሚ ፍጥነት በአሁኑ ሰዓት ላይ ማክዳን ሊፈታት እንዳሰበና አማናይት ጋር ከእሷ ጋር መመቻቸት እንደፈለገ ነገሩን ባላወቀ መንገድ መስሎ አይነ ስውር ሆኖ የገባውን የማክዳን ወንድም ዳኒን ወንድሜ ነው ብላ ካስታወቀችው ዕለት ሰላምታ ሊሰጠው በጥቅ ለማድረግ ሰላምታውን ወደ ክፍላቸው ሲያመራ እንግዲህ የሰማውን ድምፅ ማመን አቅቶታል። ማክዳ በሱ ላይ ሌላ ተግባር እያደረገችበት መቆየቷን ካወቀ በኋላ በጣም ተናዶባት እሷ ላይ የነበረው እምነት፣ ፍቅር በአንድ ጊዜ ሲሸረሸር አይተነው ነበር። ካጠገቡ ያለችዋን አማናይትን ለመመልከት የፈለገው ኤልያስ ስለዚህ ነበረ። በአሁኑ ሰዓት እንግዲህ በጣም አጣብቂኝ ውስጥ የገባው የቤቱ ፍቅር በጣም ከባድ ነው። ምክንያቱም ደግሞ ኤልያስ ማክዳን ሊፈታ ነው። ዳኒ ደግሞ ለአማናይት የፍቅር ጥያቄ አቅርቦላታል። ከዚህ ባሻገር ደግሞ የኤልያስ ወንድም እንግዲህ እዚህ ቤት ውስጥ ገብቷል። የገባበትን ምክንያት ደግሞ ኤልያስ ሁሉንም ነገር ነግሮታል። ከማክዳ ጋር ያላቸውን የፍቅር ሂደት ሊያቋርጥ እንደሆነና እዚህ ቤት ውስጥ የሚሰራውን ሴራ ወይም ማክዳ ማናት፣ ምን ፈልጋ መጣች የሚለውን ነገር ሁሉ ስለነገረው አሁን ኤልያስ ወንድም ነገሮችን ወደ ማስተካከል እየመጣ ይገኛል። ግን ደግሞ የእውነት ሳይሆን አሁን ኤልያስን ደግፎ የሚቆምበት እንዲሁም ደግሞ ማክዳን የሚጥልበት ሰዓት ነው። ማክቤል እንግዲህ ትንሿ ሕፃን ልጅ የኤልያስ የግል ልጁ ስትሆን የግል ልጁን እንግዲህ ዲቃላ ብላ ልትመታት ስትል እጅ ከፍንጭ ስላገኛት በማክዳ ላይ እንግዲህ በጣም ተነስቶባታል። ለዚህ ነው ፍቺ ጠይቃት። እስከዚህ ቀደም ድረስ ብዙ ነገሮችን እያወቀ እንዳላወቀ አይቶ እንዳላየ ሲያልፋት የኖረው ኤልያስ አሁን ላይ ግን በማክቤል በአንድ ልጁ ስለመጣችበት በጣም ተናዶ ፍቺ እንደጠየቃትና ከፍቺ ብቻ ሳይሆን እዚች ሴት ምን አላማና ምን ተልቆ እንዳላት እያንዳንዱ ነገር ወንድሙን አምጥቶ እንዲከታተል እንዲሁም ደግሞ በድብቅ እያንዳንዱ ነገር የዳኒን ስውር ሴራና ለምን እዚህ ቤት ውስጥ እችን ሕፃን ልጅ ሊወስድ እንደመጣ እያንዳንዱ ነገር ማወቅ ፈልጓል። አማናይት እንግዲህ በተወዳጅነቷ እየከራች የመጣች ብትሆንም አሁን ላይ 3 ወንዶች አማናይት ላይ አይናቸውን አላነሳ ያሉበት አጋጣሚ አለ። የኤልያስ ወንድምም ጭምር ኤልያስ እና ዳኒ እንግዲህ 3ቱም ወደ አማናይት ፊታቸውን ዞረዋል። አማናይት በጣም ደረቅና እንዲሁም በቀላሉ ለወንድ ልጅ የማትንበረከክ በመሆኗ
አይናቸው እንዲያርፍ አድርጎባታል ማለት ነው። ምክንያቱም ዳኒም ከዚህ ቀደም እዚህ ቤት ሲገባ እንደ ተራ ሴት ነበር የተመለከታት። እንደ ማንኛውም ሴት ሲተናኮላት ያደረገችውን ሁላችንም አይተናል። በጣም በተለያየ መት ነበረ እሱን የጣለችው ማለት ነው። ለዚህ ነበረ ፍቅር የያዘው ጥፊው፣ እንዲሁም ደግሞ የመታቸው አመታት እሱን በቃ ከሴት ልጅ የማይጠብቀው ትልቅ ውበት አድርጎ ይዞት አሁን ላይ እንግዲህ ይሄንን ነገር በጣም አጥብቆ ስሬስ ሆኖ ማክዳ ያዘዘችውን የሞት ተልእኮ አሁን ላይ እየተወላት የመጣ ይመስላል ማለት ነው። አማናይትን ከመግደል ይልቅ እሷን ወደ ማፍቀርና ማክዳን ወደ መክዳቱ እየሄደ ይገኛል ዳኒ ማለት ነው። በጣም ከባድ የፍቅር ስሜት ውስጥ እንደገባና እሷን ማጣት አልፈልግም በጣም ወድጃታለሁ ሲል የምትናገረውን ንግግር እያንዳንዱ ነገር ማክዳን ሊያዳምጣት እንዳልፈለገ እያየን ነው። ማክዳን በተግባሩ የተገረመች ትመስላለች። ምክንያቱም ደግሞ ሊከዳት እንዳሰበና ነገር እንደፈለጋት አስባለች። ይሄንን ተረት እየተረተች ስትነግረው ነበር። ምክንያቱ ደግሞ አሁን ላይ ምን ምክንያት እንዳለው እሱም ባታውቅም አንዲት ክህደት ግን እየፈጸመባት ከጀርባዋ ሌላ ሴራ እየሰራ እንደሆነ ገብቷታልና ማክዳ ይሄንን ሴራህን እናያለን እያለችው ነበር። እሱም በሁኔታው ነገር እኔ ካንቺ ጎን ነኝ፣ ምንም አይነት ያሰብኩት ነገር የለም፣ አትጠራጠሪ በማለት እንግዲህ ሶፋ ላይ ቁጭ ብላ በነበረበት ቅስፈት ላይ ከአማናይት ጋር ሲያወራ ቆይቶ አንተን የመሰል ወንድ የምትጠላ አይደለህም፣ በጣም ቆንጆ ነህ፣ ግን ደግሞ ልብ ንጽህና ያስፈልገዋል በማለት እንግዲህ መለሰችለትን ንግግሩን በጣም ከልብ ውስጥ ያስቀመጠ ይመስላል። ድንገራት እንዴ እውነቱን እዚህ ቤት የመጣሁበትን ለምን አይነ ስውር ሆነው እንደመጣ እያንዳንዱ ነገር ሊያብራራላት የፈለገ ይመስላል ለአማናይት። ለዛ ነበረ በችኮላ እንግዲህ ነገሮችን ላለማበላሸት ወስኖ ወደ ደጅ ሲወጣ ከሶፋ የተቀመጠችዋን ማክዳን ያገኛታል ማለት ነው። ማክዳም ባያት ሰዓት ላይ ተመልሶ ለመሄድ ሲሞክር ለምን እያያት ጥሏት ሊሄድ እንደፈለገ ይህናው ጥያቄዋ ከበድ ያለ ጥያቄ ያስጠይቃት። ምክንያቱም ደግሞ ከመቼ ጀምሮ ያ ሁሉ የሁለታቸው አለመለያየት በተለይ ደግሞ ማክዳን በጣም እንደሚያፈቅራትና እንደሚወዳት አድርጋ ነው የምታስበው። በዳኒ ፍቅር እንግዲህ ጠብ ያለችው ማክዳ ኤልያስን እንደመጫወቻ ወይም እንደመዝናኛ የምትመለከተዋ ሴት በአሁኑ ሰዓት የዳኒ ክህደት ምን ሊያደርጋት እንደሚችል በጣም ማሰብ ቀላል አይደለም። አማናይት እንግዲህ በሁሉም ዘንድ እየተወደደች መምጣቷን ባወቀች ሰዓት ዞሮ ዞሮ ከኤልያስ ፍቅር እንደያዛት እሷም ይታወቃል ማለት ነው። ከእንደንት አይነት ሰው ጋራ ፍቅር መጀመር ያስፈራል። ወይም ደግሞ እንደኔ አይነት ተራ ከጎዳና የመጣች ሴት ላንተ አይነት ወንድ አትገባውም አይነት ንግግር ስትናገረው ነበረ። በጣም እሱም ልቡ የተሰበረ ይመስላል። ምክንያቱም ደግሞ ኤልያስ እጅግ በጣም አማናይት ላይ ያለው እምነትና ተስፋ በጣም ጥሩ ነው። እሷን ብቻ ሳይሆን እየወደዳት ያለው ሁሉ ነገሯን ወዶላታል። ማክቤልን እንግዲህ ከልጇ ከእህቷ ከሁሉ ነገር በላይ ያላትን እንክብካቤ ሳታቃት በአንድ ቀን ብቻ ይህንን ሁሉ ነገር ስታደርግላት በጣም የመጨረሻ ነው። ሚስቴ ብትሆን የልጄ እናት ነገ ብትሆን ለእኔም ተስፋ ለልጅን ተስፋ ትሆናለች፣ የቤቴ መብራት ትሆናለች ብሎ ስላሰባት አማናይትን እንግዲህ ለምርጫው አዘጋጅቷታል ማለት ነው። ኤልያስ እንግዲህ ሌላ ተቀናቃኞች ባጠገቡ በዙሪያው አንድ ቤት ውስጥ መጣውበታል። ይሄን ቅንቅን ማን ያሸንፍ ይሆን? ምክንያቱም ኤልያስ ላይ እሷ ልቧ እንዳረፈ አይተናል። ግን ደግሞ አማናይት በአሁኑ ሰዓት ዳኒን ስውር ሴራውን እዚህ ቤት አይነ ስውር ሆኖ ለምን መጣና ምንስ ፈልጎ ነው፣ እነማን ናቸው ከሱ ጋር የሚሰሩት ማክዳን ጨምሮ ስለላውን ፍቅሩን ተቀብዬ እሺ ብዬ ይሄንን ነገር ላድርግ እንዴ ሞክረው እንዴ እያለች ትገኛለች ማለት ነው። እንግዲህ በአሁኑ ሰዓት ላይ ማክቤል ከእንክብካቤው ባሻገር እሷ መጥፎ ነገር እንዳይደርስባት ከሷ ክልክል ባሻገር የማክዳን ሴራ ለማጋለጥ እንዲሁም የዳኒ የምታደርገው ነገር ቢኖር ግዴታ እዚህ ቤት ውስጥ ላይ የፍቅሩን ጥያቄ መቀበል ዳኒን እና ዳኒ የሄደበትን መንገድ ሁሉ እያንዳንዱ ነገር እንዲያብራራ ማድረግ ይሄ ትልቁ ተጽዕኖ የምትፈጥርበት መንገድ ነው። ሌላው ነገር የኤልያስ ወንድም ደግሞ እንግዲህ ገና ከመምጣቱ ማክቤል የያዘችውን አንድ ርዕስ ነበረ። ይሄ ርዕስ ደግሞ የኤልያስን አባት አድርጋ ባል አድርጋ እንድትቀበለው አማናይትን እንዲያስገድዳት እየነገረችው ነበር። የኤልያስም ወንድሜን እንግዲህ እንደዚህ ብለሽ ተቀበይ ብሎ ለማለት ያፈር ይመስላል። ምክንያቱም አንቺ ሕፃን ልጅ ነሽ ለምን እንደዚህ ትያለሽ ብሎ ማክቤልን ሲመልሳት ነበር። ማክቤል በነገሩት በጣም ተናዳለች። ደግሞ የኤልያስ ወንድም እጇን ጎተት አድርጎ አማናይትን እጇን ሲስማት በጣም ተናዳ ነበርና
አማናይት ለምን እንደዚህ ታደርጋለህ በማለት ይሄ እኮ የአክብሮት ሰላምታዬ ነው በማለት እሱ መልሶላታል። ዞሮ ዞሮ እዚህ ቤት ውስጥ ላይ ፍችም አለ፣ እንዲሁም ደግሞ ሌሎቹ ነገሮች እየተከናወኑ ይገኛሉ። ማን አሸናፊ እንደሆነ የማይታወቅበት ቅጽበታዊ ነገሮች በየደቂቃው ይቀያየራሉ። ውጥረቱ ነግሷል። ኤልያስ እንግዲህ ማክዳን ሊፈታ ነው። ማክዳም ዛቻዋን ጀምራለች። እግሩ ስር ተንበርክካ ኤልያስ ብትለምነውም እሱ ግን ከዚህ ቤት እንድትወጣላት ፍጹም ሊሰማት አልፈለገም። አንደኛ በሱ ላይ ያለች አሁን ሌላ ወንድም እንዳፈቀረች ቤት ውስጥ ድረስ አይነ ስውር አስመስላ ማምጣቷ ስላናደደው ልጁንም ዲቃላ ብላ ስለሰደደቻት እንውለድ ቢላት እህት ወንድም ልጅ ይኖራቸው እህት ወንድሞቹ ወለጅላት ብላት አልፈልግም ያለችው ማክዳ ራሷ ስለሆነች ስለዚህ ደግሞ ሌላ ፍቅረኛና ሌላ ዓላማ ዘናቱም ደግሞ እዚህ ቤት ውስጥ ይዛ ስለመጣች ያቺ ፍቅሬ ወይም ደግሞ ሚስቴ ልትሆን አትችልም፣ ልፈታት ይገባል በማለት እንግዲህ ኤልያስ እየተመለከተ ሲመጣ ይሄ በትክክለኛ መንገድ እያደረገው ያለው ጥሩ ሀሳብ ነው። ዳኒም ደግሞ እንግዲህ ከዚህ ከማክዳ ህይወት ውስጥ እየወጣ ይገኛል። አማናይት ጋር ለመጠጋት አንድነት ዳዴውን ጀምሯል ማለት ነው። የኤልያስ ወንድ ሀሳብ ካሄዱ ወዴት ይሄዳል የሚለው ዳኒ መጣው እንግዲህ ዛሬ ሳካም ይፈልጋል። ማክዳ በጣም የተናደደችበትና እሳት ያደረጋት አንድ ጉዳይ አለ። ሌላ ነገር እዚህ ቤት የመባረሯ ብቻ ሳይሆን እዚህ ቤት ያለችቷን ሴረኛ ሴት ናት የምትላት አማናይት በገዛ መጨረሻዋ ሰው ቤት ውስጥ መግባቱ ነው የነሱን በቀል ተበቀላቸው አስደሰተች። ይሄ በቀሏ ደግሞ ወዴት ያመራል ካላችሁ የማክዳን እንግዲህ በቀል ትራስ ይዛ ወደ አማናይት ክፍል ስትጓዝ ነበረ። አማናይት ክፍል ሄደችው እንግዲህ አንድ ነገር ወንጀል ለመስራት ነው። ምክንያቱም ደግሞ አማናይትን አጣ የደስታ ምንጭ ሆኖ ሞተች ማለት አንድ ቤት ከሆኑ እኔ በፍቅር ኤልያስ እንግዲህ የሚንገበገብላት የሚወዳት ሴት ሲያጣ ምን አባቱ እንደሚመጣው ምን እንደሚያመጣ ያዋለሁ እንግዲህ ኤልያስ ተናዳ ሰራልሃለሁ ያለች እርቁን እንዳልተችል በለስሽ ሆናል፣ በጣም በነዝሽ ሆናል እያለቻት እንዲሁም ደግሞ በራስ አለመተማመኗን አጠንክራ ብርታቷን እንዳጣችና ጉልበቷ እንደ ከዳት ብዙ ነገር እንዳጣች ስሜት ተሰምቷት ስላቆየች አማናይት እንግዲህ ለመግደል ወደ ክፍል ስትፈታው ነበረ። አማናይት ተኝታ ነበረ። የተኛን ሰው እንግዲህ ቀጥታ እሷ ናት ብላ በማሰብ ብቻ የያዘችውን ትራስ እንደያዘች ወደ አልጋው ስትጠጋ ነበረ። አልጋው ላይ ተለው እያለ ያደረገችው በትራሱ ለማፈን ስትሞክር አማናይት እንግዲህ እየተስተካከለች እያለ አንድ ሰው እንግዲህ የለበሰውን ፍራሽ ልታልቀው ሲታያት የራሷ ባሏ ኤልያስ ነው ማለት ነው። በጣም ደንግጣለች። የኔ ፍቅር አንተ ነህ እንደዚህ የተኛው በማለት ነገሩን እንግዲህ ያየችበት መንገድ በጣም ገርሟታል። እዚህ ክፍል ምን ሊያደርግ ገባ? ኤልያስስ እንዴት ቢያዳምጣት ምንስ ተንኮልና ሴራ እንዳሰበች ቢያቅባት ነው ይሄንን ነገር ቀድሞ እሱ አስቦ እዛ አልጋ ላይ ተኝቶ እሷን ሊያጋልጣትና ሊያዋርዳት የቻለ በጣም የሚገርም ነው። ደንግጣለች፣ በሁኔታው ተጋርማለች። እንግዲህ የያዘችውን ትራስ ከፍ አድርጋ እንደያዘች እዛው የተቀመጠችበት አልጋ ላይ ቁጭ እንዳለች ነው። በጣም ከመደንገጥ የተነሳ ማለት ነው። እንግዲህ ማክዳ በዚህ አይነት ቅሌትና ውርደት ውስጥ ትገኛለች። የኤልያስም ወንድም ስለሷ ስለሰማ ሁሉን ነገር ብዙም ማብራራት አልፈለገም። እሷን የደገፈ መስሎ አውቆ ቆሟል ከጎኗ ክፉ ነገር እንዳታረግ፣ ግን ደግሞ በመሀል ማክቤል እንዳትጎዳ የሁላቸውም ስጋታቸው ነው። ውድና የተከበራችሁ ቀጣይ ደግሞ ይዤላችሁ እመጣለሁ።